ትልቅ ቁጥር ላይመስላችሁ ይችላል፣ ግን በጣም ለእኔ አሪፍ ሰክሰስ ከምላቸው ውስጥ አንዱ ነው። $31 ወደ $200 ፍሊፕ ማድረግ ማለት ነው። ብዙ ታይም ኢንስታግራም ላይ ስቶሪ ሳረግ ኦር ቴሌግራም ላይ ፖስት ሳረግ ታይም ያላችሁ የተለያዩ ዊኖች ማለት ነው። ቴሌግራም ላይ ኦር ኢንስታግራም ላይ ፎሎ የምታደርጉ ኦር ቴሌግራም ላይ ጆይን ካደረጋችሁ ፖስት ማድረጋቸው ነገሮች አንዳንዴ እሁድ አፕዴቱ ላይ አላካትታቸውም እና ይሄ የወሰድከው ትሬድ በየትኛው አካውንት ነው? ላይክ የደበቀው አካውንት አለ የምትሉኝ ሰዎችም ያበራችሁ ብዙ ፐብሊክ ያላደረጋቸውና ሃይድ አድርጌ ትሬድ አድርግባቸው የነበሩ አካውንቶች አሉ። ፈንድ የሆንኩባቸው አካውንቶች አሉ፣ ከአንድም ሁለቴ ማለት ነው። በላይቭን ትሬድ ማድረግባቸው ሌሎች አካውንቶች አሉ እና ለእናንተ ማሳያችሁ የሚጠቅማችሁ ነው እና አንዳንዴ ሴታፑንም ቴሌግራም ላይ ፖስት አደርግላችኋለሁ፣ እሁድ ዕለትም ሼር ባላረገው ማለት ነው። ስለዚህ የዛኔ ፖስት አደረገው የተለያዩ ዊኖች ስታዩ የነበረው ከመግባቴ በፊት ራሱ አንዳንዴ ፖስት አደርጋለሁ ሴታፑን። ከዛ የገቡ ሰዎች ራሱ ይኖራሉ፣ ኢንተርቪው ማለት ነው፣ ሲግናል ፖስት እንደማድረግ ባይ ተዘጋጁ ኦር ሼር ተዘጋጁ ብዬ እና የዛኔ ሀይድ ያደረኩት የነበረውን ይሄኛውን ፐርሰናሊ ራሴን ቻሌንጅ እያደረኩ ነበር። ይህን $30 ደግሞ ለየት የሚያደርገው ነገር ደግሞ ምንድን ነው ካላችሁን፣ ቻሌንጅ ጨምሬ ነበረ 110,000 ብዬ ኦልሞስት 2 ዓመት ሆኗል። አልሆነም እየተጠቀም ወደ 2ኛ ዓመት ማለት ነው። በተለያዩ ፈንድ አካውንቶች ላይ ፔአውት አግኝቻለሁ፣ ግን ከቻሌንጁ ጋር አይካተቱም 110,000 ብዬ። ምክንያቱም መጠቀም የሚችለው $100 ብቻ ነው። ኦልሞስት 2 አካውንት ገዛሁኝ ፈንድ አካውንት ማለት ነው። ስለዚህ የቀረችኝ ዶላር ትንሽ ነበረች። እሷ ዶላር ከተጠቀምኩኝ ፌል አደርጋለሁ ብዬ ብዙ ጊዜ ነገራቸዋለሁ፣ ጀርኒውን እስካሁን ድረስ የምታዩ ሰዎች ማለት ነው። ስለዚህ ይሄ $30 ተጠቅሜ በትንሽ ጊዜ ውስጥ ወደ $100 ፍሊፕ አደረኩት ማለት ነው። ላይክ አሁን ኦፊሻሊ ቻሌንጁ ከጀመርኩበት እስካሁን ድረስ ማለት ነው ኦፊሻሊ ፕሮፊት ያገኘሁበት ቪዲዮ ነው ይሄ ማለት ነው። እስከዛሬ ምንም አይነት ፕሮፊት አላገኘሁም። አግኝቻለሁ ፕሮፊት $300-500 ፔአውቶችን አግኝቻለሁ፣ ግን እነሱ ኮምፕሌት ሌላ አካውንቶች ናቸው። አሁንም ላይቭ ትሬድ ማድረግባቸው ያሉ አካውንቶች አሉ፣ እነሱም ኮምፕሌት ሌላ አካውንቶች ናቸው፣ ከቻሌንጁ ጋር አይካተቱ። $100 ስፔሲፊካሊ እሱን ነው የምጠቀመው። ስለዚህ $200 ፕሮፊት ላይ $10,000 ታርጌት ሂት ለማድረግ ማለት ነው። ከዚህ በኋላ የሚቀርብኝ ምንድን ነው? የዛኔ የገዛሁት ፈንድ አካውንት እሱን ፓስ አድርጌ ፔአውትም ካገኘው ኢትስ ኦኬ፣ ከብሩ ጋር ይካተታል። አሁን $200 ዳይሬክትሊ ወደ $10,000 ፍሊፕ ለማድረግ ነው ማለት ነው በትንሽ ጊዜ ውስጥ። ሆፕፉሊ አሪፍ ሴታፖችን እያገኘሁ ነው፣ አሪፍ እውቀትም እያገኘሁ ነው፣ አሪፍ ትሬዶችም እያገኘሁ ነው። ነገሮች ሳይኮሎጂካሊ ሪስክ ማድረጋቸው ነገሮች እያንዳንዱ ስሎውሊ መስመር ቦታ እየያዘ ነው። ስለዚህ እስከነቢ በጣም ግሬት ጀርኒ ከዚህ በኋላ ያለው። አሁን $200 ፕሮፊት ላይ ነኝ። አም ሶ ኤክሳይትድ። ስክሪንሾቶችን አሳያችኋለሁ የትሬድ ያደረኳቸው ምናምን ነገር ብቻ በጣም ብዙ ትሬዶችን የገባሁት መጀመሪያ አካባቢ ሪሰርች ስለነሱ እናያለን። ወደ በኋላ ስንት ሪስክ ያልኩ እንደነበር ምናምን ነገር ስክሪንሾቱን ገብቼ ሙሉ ነገር አሳያችኋለሁ። እንዴት ናችሁ? አቤኔዘር እባላለሁ። ሰብስክራይብ ካደረጋችሁ የትሬዲንግ አፕዴት ኦልዌይስ እሁድ 2:30 ፖስት አደርጋለሁ። ሰብስክራይብ ካደረጋችሁ 20,000 ልንገባ ትንሽ ሰው ነው የቀረው። እንዲሁም ደግሞ የፈንድድ አካውንት አሁንም ዲስካውንቱ እንደቀጠለ ነው። የዛኔ እየሰራላችሁ አልነበረም አቤኔዘር 65 በሚለው፣ አሁን ተስተካክሏል። ሁሉም የፈርስት ስቴፕ፣ የሰከንድ ስቴፕ፣ የኢንስተንት ፈንድ ሙሉ ዲስካውንት ለመግዛት ከፈለጋችሁ አቤኔዘር ብቻ የሚለው ነው። አቤኔዘር ዲስክሪፕሽን ላይ አስቀምጥላችኋለሁ ወይም ስክሪኑ ላይ በተጻፈው ማለት ነው። አቤኔዘር በሚለው አካውንት ስትገዙ ፈርስት ስቴፕ፣ ሰከንድ ስቴፕ፣ ኢንስተንት ፈንድ ከ35 እስከ 65% ዲስካውንት ድረስ ማለት ነው። የፈንድ ትሬደርስ ማርኬት ሊንክ ዲስክሪፕሽን ላይ አለ። እሱ ላይ አካውንት ከፍታችሁ ሙሉ ፕሮሰሱን ተከታተላላችሁ። የኢንስተንት ፈንድ ደግሞ አካውንት እንዴት መግዛት እንደምችሉ ያው ብዙ ፔአውት አግኝቼበታለሁ ነው በዛ እንዴት መግዛት እንደምችሉ እያንዳንዱ ፕሮሰስ ስለ ኢንስተንት ፈንድ ህጎቹ ምናምን ነገር ቪዲዮ ሰራላችኋለሁ። ኮሜንት ላይም አስቀምጡ እንደምትፈልጉ ማየት ፈልጋለሁ ስለ ኢንስተንት ፈንድ ማለት ነው። በቅርቡም በዚህኛው ቀጣይ ሳምንት ሜቢ ሮብ አካባቢ ላይ ሰራላችኋለሁ ቪዲዮ ስለ ኢንስተንት ፈንድ መጠቀም ስላለባችሁ ማለት ነው። እኔ ፎር ሚ ከፈርስት ስቴፕ እና ከሰከንድ ስቴፕ ሪኮማንድ ማድረገው ኢንስተንት ፈንድ ነው ለአብዛኛው ሰው ማለት ነው። እኔ የምጠቀማቸው አካውንት በብዛት ፈንድ የሆንኩባቸው አካውንቶች አሉ፣ ኢንስተንት ፈንድ የምጠቀማቸው አሉ። ብቻ ሊንኩ ዲስክሪፕሽን ላይ ያለ አቤኔዘር የሚለው ዲስካውንት ኮድ ተጠቀሙ፣ ጊዜው ሳያልፍ ማለት ነው። እንዴት ነው ፍሊፕ ማድረግ የቻልኩት? አክቹዋሊ እኔ ፍሊፕ የሚለውን ቃል አልወደውም፣
እውነት ለመናገር ወደ የቁማር አይነት ቃል ነው የሚመስለኝ ፎርሚ ማለት ነው። ፍሊፕ አደረኩ እንደዚህ ነገር ፍሊፕ አደረኩ የሚባለው ነገር ጀስት ትሬድ እያደረኩኝ ዊዝድሮ ማድረግ ያለብኝ ፕሮፊት ዊዝድሮ አድርጌ የቀረውን አስገባና እሱ ትሬድ እያደረኩኝ እንደዛ ነው የምቀጥለው። ግን ይሄኛውን ሎንጋስ ቻሌንጅ እስከሆነ ፊሊፕ የሚለውን ቃል እጠቀማለሁ ማለት ነው። መጀመሪያው $30 ያስገባሁት ጊዜ ሪስክ ማድረግ የነበረ በጣም ትንሽ ነበረ። $1 ሪስክ አላደረግም ነበረ። ኢቨን በ$30 በጣም ትናንሽ ዶላሮች ነበር፣ ነጥብ ቤቶች ነበር ሪስክ አድርጌ የነበረው ትናንሽ ፕሮፊቶች ማለት ነው። ከዛ ኢቨንቹዋሊ ደግሞ አንዳንድ ፕሮፊቶችን ማግኘት ስጀምር፣ አንዳንድ ፕሮፊቶች ስላችሁ $3 $2 ነው። ይከብዳል እውነቱን ለመናገር አሁን $100 $3 $2 $5 እያመጣችሁ በጣም ቢግ ሪዛልት ለማየት እመኑን ይከብዳል። ሪስክ አደርጋለሁ ካላችሁ ደግሞ የሪስክ ማኔጅመንት ህጋችንን እንቀሳለን ማለት ነው። $10 ሪስክ ካደረግን doesn't make sense በ$30 ማለት ነው። ምንም ሴንስ አይሰጥም። $100 ከሆነ $20 ሪስክ አናደርግ። ሪስክ ማድረግ ትችላላችሁ፣ ተከልክላችሁ አይደለም። እስናት $20 ሪስክ የምናደርግ ከሆነ ሙሉ ትሬዱን $20 ሪስክ ማድረግ ያለብን። አለዛ $1 አንድ ትሬድ ላይ $20 ሪስክ አድርገን ቀጣይ ትሬድ ላይ $5 ሪስክ ካደረግን የ$20 ሉዝ ከሆነ የ$5 ዊል ከሆነ doesn't match up በጭራሽ ማለት ነው። የተሳሳትኩት ነገር አለ። ትሬዲንግ እንትን አልነበረኝ፣ ፕላን አልነበረኝ። እሱ ነገር አሁን ከ200 ወደ 10,000 ባለችው እሷ ላይ አስገባለሁ። ፕላስ ደግሞ ፕላኖችን ለማስተካከል እሞክራለሁ። ስክሪንሻቱን የተወሰነ ላሳያችሁ፣ ብዙም አይደለም። አንዳንድ በዚህ ሳምንት ነው በነገራችሁ ላይ አሪፍ በጣም ትላልቅ ዊኖችን ያገኘሁት ማለት ነው። $200 ሪች እንዳደረግ ከዚህ በፊት $5 $2 $5 $3 በጣም ብዙ ዊኖች አሉ የተቀመጡ። እነሱን የናከ ማሳየቱ ነሰሰሪ አይደለም፣ ብቻ ግን በጣም ብዙ የተቀመጡ ዊኖች አሉ። የተወሰኑ ትሬዶችን አካውንቴ ላይ ገብቼ $200 ስክሪንሾት ያደረኩታል። እሱ እሺ ሾርት ለማድረግ ሞክራለሁ። እንደምታዩት ባላንሱ 200 ደርሷል። አንዳንድ ዊኖችን አሳያችኋለሁ። እዚህ ጋር ደግሞ $7 አለ፣ $9 ቢግኖችን ነው አሳያችሁ። አንድ ቦታ $22 ፕሮፊት ቴክ ያደረኩበት አለ። በ$11 እዚች ጋር አለ ራሱ በተማሳይ ማለት ነው። ፓውንድ ላይ ወደ ታች እዚህ ጋር $10 አንድ አለች። ወደ ላይ ትንሽ ከፍ እንበልና $7 ሌሎቹ እንደምታዩት ትንሽ ዶላር ዊኖችም ልዞችም አሉ። እዚህ ጋር $3 ኦልሞስት $4 ማለት ነው። ወደዚህ ደግሞ $8 7 እንደዚህ ናቸው አብዛኞቹ። በቃ እንዳያችሁት ነው። በቅርቡ ነው ቶሎ ብዬ ሪች ያደረኩት። እንደዚህ በፍጥነት ደርሳለሁ ብዬ አላሰብኩም እውነቱን ለመናገር። $27 $17 $8 ብቻ አሪፍ ዊኖች ተደማምረው $200 ሪች ማድረግ ቻልኩኝ ማለት ነው። አሁን እንዴት ነው የማደርገው? ለእናንተ የምትጠቀሙበት ነገር እያዘጋጀሁላችሁ ያለሁት ይሄ ምንድነው? ቴሌግራም ላይ ፖስት ሳደርግ ፕሮፊቶች ማለት ነው። ኦልሬዲ ክሊክ ከገባ በኋላ ነው ፖስት ማድረገው። አብዛኞቻችሁ ኮንፊውዝ ትሆናላችሁ። እንዴት ነው የገባው? ለምንድን ነው የገባው? ምንም ነገር ሳናቅ እንዴት ነው የምትፖስት እያላችሁ ነበረ። አክቹዋሊ የአይሲቲ መጽሐፍ እያዘጋጀሁላችሁ ነው ብዬ ያለው የተማርኩትን፣ እሱም ችግር የለም እያዘጋጀሁላችሁ ነው። በነፃ ነው ለሁሉም የሚሆነው። እሱን አፕዴቱን ቴሌግራም ላይ ፖስት አድርግላችኋለሁ። ቴሌግራም ላይ ጆይን ማድረግ እንዳትረሱ። የአይሲቲ ኮንሴፕት ቤዚክ ኮንሴፕቶች ሁላችሁ ማወቅ ያለባችሁ በመጽሐፍ አድርጌ አዘጋጀላችኋለሁ። የዚህኛው አሁን የቀረችው 200 እስከ 10,000 ያለው ማለት ነው ትራንስፓረንሲ እንዲሆን ወይም ሁላችሁም እንድታዩት ሌላ አዲስ ፍሪ የሆነ ቪአይፒ ቻናል ከፍትና ኢንትሮዎቼን ይሄን ነገር ባይል ገባ ነው ሴል ገባ ነው የሚሉ ነገሮች አንዳንድ ነገሮች ላይ እዛ ፖስት አደርጋለሁ። ስለዚህ በነፃ ሁላችሁም ጆይን ማድረግ ትችላላችሁ። ጆይን ለማድረግ እዚህ ጋር ዩዘርኔም ተቀምጧል፣ የቴሌግራም ዩዘርኔም። እዛ ላይ ሄዳችሁ አናግሩኝና እኔ ፐርሶናሊ እመልስላችኋለሁ። ከዛ የዚህን የቪአይፒ ቻናል እንዴት ጆይን ማድረግ እንደምትችሉ በነፃ እነግራችኋለሁ ማለት ነው። የቴሌግራም የምታወሩበት ዲስክሪፕሽን ላይ ማስቀምጥላችኋለሁ። እዚህ ጋር ስክሪን ላይ በምታዩት ዩዘርኔም ማዋረድ ትችላላችሁ። ይሄ ቪአይፒ ቻናል ላይ ምንድን ነው የሚሆነው? ኤክስክሉሲቭ የሆኑ የምታገኙበት ኮንቴንት ነው። ያ ማለት አሁን መጽሐፉን የምላችሁን ነገር ፍሪ የምታገኙት እዛው ላይ ነው ፖስት የሚሆነው ቪአይፒ ላይ ማለት ነው። ምክንያቱም አቤንዘር ቲኤምቲ የሚለው እንዳለ ሆኖ ዋናው ቻናሉ፣ ከሱ ተጨማሪ አቤንዘር ቲኤምቲ ቪአይፒ ደግሞ እዛ ላይም አንዳንድ ኢንትሪዎችን ለምሳሌ ጎልድ ባይ ለማድረግ የተዘጋጀው ከሆነ ዩሮ ባይ ለማድረግ ሴል ለማድረግ የተዘጋጀው ከሆነ ሴታፖችን ቀደም ማድረግ ፖስት አድርግላችሁና እናንተ ያንን ሴታፕ ወስዳችሁ መጠቀም ትችላላችሁ። እኔ ከረንትሊ የምጠቀመውና ከረንትሊ እየተጠቀምኩት ያለው ብሮከር ኤችኤፍኤም ብሮከር ነው። ኤችኤፍኤም ብሮከር ላይ $200
ዊዝድሮ አረኩት ያገኘሁት። ኤችኤፍኤም የመረጥኩበት ምክንያት አንደኛ ምንድነው ዜሮ ስፕሬድ ያላቸውን አካውንት ስለምጠቀም ነው። የነሱ ይመቸኛል፣ ምክንያቱም ምገባቸው ሴታፖች ላይ በስፕሬድ የማያስገባኝ ከሆነ ትሬድ ኦር በስፕሬድ ቲፒኤን የማይወስድ ከሆነ ኮሚሽን ሊወስድብኝ ይችላል። ስለዚህ ዜሮ ስፕሬድ የሚለው እንደምታዩት $200 አስገብቻለሁ። የኤችኤፍኤም ሊንክ ዲስክሪፕሽን ላይ አለ። እንዲሁም ደግሞ ቻሌንጁን አፕዴት ለማግኘት ከፈለጋችሁ ቪአይፒ ቻናል ላይ ጆይን ለማድረግ በአካውንት ሊኖራችሁ ያስፈልጋል፣ በእኔ ሊንክ ማለት ነው። ትራክ ሪከርዶችንም እዚህ ላይ ሴቭ አደርጋለሁ። ስለዚህ ዲስክሪፕሽን ላይ የኤችኤፍኤም ሊንክ አለ። አካውንት ከፍታችሁ ትሬድ ማድረግ አለባችሁ። አንድ ትሬድ ማስገባት ሊንኩ ዲስክሪፕሽን ላይ የኤችኤፍኤም ዜሮ ስፕሬድ ነው የምንጠቀመው። ማለት $200 ሜቢ ካስገብታችሁ አንዳንድ ትሬዶቹ ሴታፖችን ፖስት ያደረኩትን አይታችሁ ምናልባት ሉዝ ከሆነ ኢትስ ዩር ሪስክ። ፕሮፊትም ካገኛችሁ ኢትስ ዩር ዊን፣ የእናንተ ዊን እና የእናንተ ሉዝ ነው እንጂ ይሄን አውቃችሁ ነው እንድትገቡ የምፈልገው። ይሄን እርግጠኛ ሆናችሁ አምናችሁበት መግባት ትችላላችሁ። ጀስት ለማየት ምናምን ነገር ከሆነ ኢትስ ኦኬ። ለሁሉም ፍሪ በነፃ ነው። ኤችኤፍኤም አካውንት መክፈት አለባችሁ። አካውንታችሁን አክቲቭ ማድረግ አለባችሁ። ቢያንስ አንድ ትሬድ መውሰድ አለባችሁ። ቢያንስ አንድ ትሬድ ወስዳችሁ መጨረስ አለባችሁ። እነዚህ ጀስት ሌላ ቦታ የምታደርጉትን እዚህ ላይ ማድረግ ነው። ቤዚክ ሪኳየርመንት ነው። አካውንት መክፈት አለባችሁ። ቢያንስ አንድ ትሬድ ቴክ ማድረግ አለባችሁ። አካውንታችሁ አክቲቭ መሆን ማለት ነው። ስለ ኤችኤፍኤም አካውንት አከፋፈት ቪዲዮ ሰርቼላችኋለሁ። እሱን ቪዲዮ ማየት ከፈለጋችሁ ዲስክሪፕሽን ላይ አለ ሊንኩ። ስለዚህ በዚህ በቪአይፒ ቻናል ላይ ነፃ ቪአይፒ ቻናል ማለት ነው። አንደኛ ኖርማል ሴታፖችን ቢፎር እና አፍተር ማለት ነው፣ ከማለት በፊት ከዚህ በኋላ $200 ሙሉ ነገር ትራንስፓረንሲ የሚኖር ግልጽነት እንዲሆን ሁላችሁም እንድታዩት ማለት ነው ፖስት አደርጋለሁ። እንዳልኳችሁ ሪስኩ የምትወስዱት እናንተ ናችሁ፣ ለሉዙና ለዊኑ ማለት ነው። ትሬዱን ከወሰዳችሁ ምናልባት ሌላኛው ደግሞ ምናልባት ዊንና ሉዝ ካለ አንዱ ትሬድ ፖስት አድርጌ ዊን ከሆነ ኦር ሉዝ ከሆነ ፕሮፊትን ካገኛችሁ ለእናንተ ነው፣ ሉዝን ከቀጠማችሁ ለእናንተ ነው። ስለዚህ ትሬድ ዋይዝ እናንተ የምታውቁት ስትራቴጂ ካለ እሱን ተከተሉ። ከኔ ጋር ተቀራራቢነት ያለው ስትራቴጂ ከሆነ ከኔ ጋር ትሬድ ማለት ትችላላችሁ። ኤቭሪ ትሬድ አብረን እንወስዳለን ማለት ነው። እሱ አለ ቪአይፒ ቻናሉ ላይ። ከቪአይፒ ሁለተኛው ደግሞ ምንድን ነው ፍሪ መጽሐፎችን ያዘጋጀውላችሁ ያለው መጽሐፎችን እዛ ላይ ነው ኮንስታንትሊ ፖስት ማድረገው ማለት ነው። ብቻ ፕራይቬት ቻናል ነው የሚሆነው፣ በነፃ ነው፣ ዩዘር ኔም ተቀምጧል። ሶስተኛ ደግሞ ዋንኛ ለብዙ ጊዜ ፖዝ አድርገነው የነበረ ቻሌንጅ ጊቫዌይ ሰዎች ቻሌንጅ አልኳችሁ፣ ለብዙ ጊዜ ፖዝ አድርገን ነበረ። $5,000 እስካሁን ለ20 ሰምቲንግ ኦልሞስት 30 የሚጠጋ ሰው ተሰጥቷል። ፈንድ አካውንት ማለት ነው። ቃል ገባሁላችሁ፣ ድርጅት አገኘሁኝ፣ አናገርኩኝ። ስለዚህ ከነሱ በ2 ሳምንት ለ3 ሰው ማለት ነው። በ2 ሳምንት አንዴ ዛኔ በየሳምንቱ ነበር። አሁን ደግሞ በየ2 ሳምንቱ ለ3 ሰው የሚገባው ይሰጣል። የዚህኛው ሳምንት የተመረጠው ዝም ብሎ ከዋናው ቻናል የተመረጠው ፖስት አድርጌ ለመተዝምላችሁ የቪዲዮ ፖስት ከማድረግ በፊት የሆነ ጽሁፍ ፖስት አድርጌ ስኬጁል አድርጌ ፖስት አድርጌ ኮሜንት ላይ ከጻፉ ሰዎች ነበር የመረጥኩት። ከዚህ በኋላ ግን የሚሆነው ቪአይፒ ቻናል ላይ ጆይን ያደረጉ ሰዎች፣ ምክንያቱም እዚህ ላይ ጆይን ያደረጉ ሰዎች ትሬደር እንደሆኑና ትሬድ ማድረግ እንደሚችሉ ስለማቅ ትሬድ ስለገቡ ማለት ነው። ኦልሬዲ በሊንኩ አካውንት ከፍታችሁ አክቲቭ ስላደረጋችሁ አካውንታችሁን ለእናንተ ነው የሚሆነው ከዚህ በኋላ ማለት ነው። ስለዚህ ምንም ማድረግ አይጠበቃችሁም፣ ፍሪ ነው ብያችኋለሁ። ጀስት አንድ ትሬድ ከፍታችሁ አንድ ትሬድ ካደረጋችሁ አካውንታችሁ አክቲቭ ይሆናል። 2 3 የፈለጋችሁ ትሬድ ማድረግ ትችላላችሁ በሊንኩ ማለት ነው። ግን ሚኒመሙ አንድ ትሬድ ነው። አክቲቭ አሁን አካውንታችሁ ቻናሉ ላይ ፋይናሊ ሜምበር ሆናችሁ የቪአይፒ ቻናል ማለት ነው። ከዛም በኋላ በዛ በቪአይፒ ቻናሉ ላይ ካሉ ሰዎች በየ2 ሳምንት ለ3 ሰው ፈንድ አካውንቱ የሚሰጥ ይሆናል ማለት ነው። ከዚህ በኋላ ላይቭ አካውንት ገባን ማለት ነው። በጣም 2 ዓመት ሳይሞላኝ እንደዚህ መድረሴ በጣም ደስ ብሎኛል። እኔ አምናለሁ በ2 ዓመት ውስጥ ፕሮፊቴብል መሆን ይቻላል ብዬ አምናለሁ። በ3 ዓመት በጣም ፕሮፊቴብል መሆን ይቻላል ብዬ አምናለሁ። በ1 ዓመት ራሱ ፕሮፊቴብል መሆን ይቻላል ብዬ 100% አምናለሁ። ስለዚህ እናንተም ተሳኩታላችሁ ብዬ ተስፋ አደርጋለሁ። ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። የቪአይፒ ቻናል ጆይን ማድረግ ከፈለጋችሁ ቴሌግራሙ ዲስክሪፕሽን ላይ ይቀመጣል። አቤንጀር ቲኤንቲ ሰፖርት ሄድና እዛ ላይ ያለው አናግሩን። እኛ ፐርሰናሊ ነግሬ ሙሉ ስቴፑን ቪአይፒ እንዲጆይን ማድረግ እንደምትችሉ ስቴፑን ነግራችኋለሁ። ምንም አይነት ክፍያ የለም፣ እሱን ወቁ። ሌላ ሰው ማንም ሰው እስካሁን እንዳያደርጋችሁ ከዚህ ጋር ተያያዥነት ያለው ነገር ማለት ነው። ቀጣይ ሳምንት ደግሞ በጣም ኤክሳይቲንግ የሆነ አፕዴት ይኖራል ማለት ነው። ወዳችኋለሁ። ባይ